የሲቢኤ ኢትዮጵያ ፕሪሚየር ሊግ 13ኛ ሳምንት የመጨረሻ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ኢትዮጵያ መድን ከመቀለ ሰባ እንደርታ የመጀመሪያው አጋማሽ ተጀምሯል። ደስታ ዮሐንስ በመጨረሻው ጨዋታ በተለይ በችግር ወቅት ወገን የገዛኝ የተከላካይ አማካዩን ማለት ይችላል። አሰጋይ ጴጥሮስ ረጅም ኳስ አሁንም በረከት ካሌብ ወደ ውጭ አውጥቶ ሌላ የማዕዘን ምት ከፍ ባለ አሁንም ሌላ ኳስ ለኪቲካ ጂማ ብርሃኑ አዳሙ በማል ሙሉጌታ ገብቷል። ሙሉጌታ ወልደ ጊዮርጊስ ሙሉጌታ ፍጹም አለሙ የተመለሰውን ኳስ በአግባቡ ነው የተጠቀመው። መቀለ ሰባ እንደርታዎች 10ኛ የውድድር ዘመን ጎላቸውን አስቆጥረዋል። ምናልባት ለሁለተኛ የውድድር ዘመን ድል በር ከፋች የሚሆን መሪነት ፍጹም አብዱ ሁልጊዜም መቀለ ጎል ሲያስቆጥር ተመልከት። ሙሉጌታ ፍጹም ቴት አይነት ኳስ ነው። ሙሉጌታ በሁለቱ በፖኬት ጥሩ ኳስ ነው ሮጦ ያለፈው። የመጨረሻው ኳስ ለሙሉጌታ አንግሉ ጠባብ ይመስላል፣ ግን ቀና ብሎ ተመልክቷል። አብዱ ኳሱን ለማስቆጠር ሳይሆን ለማዘጋጀት ነበር ሄዶ ክሊር አላደረጉትም። ኳሱ በትክክል ያሬድ ደስታ ዮሐንስ ፋሲል በቀላሉ ይዞታል። ነጥቆት ነበር። የመጀመሪያው አጋማሽ ግን ተጠናቀቀ። 1-0 መሪነት ተጠናቋል። ፍጹም አለሙ ቅዱስ ጊዮርጊስ ጋር ያቻነት ጎል አስቆጥሮ ነበር። ሳምንት የመጨረሻ ጨዋታ ሁለተኛው አጋማሽ ተጀምሯል። ያሬድ ካሳይ ብሩክ ሙሉጌታ ብሩክ አሁንም ኳስ ተነጠቀ። ለመቀለ ሰባ እንደርታ አሰጋኝ ጥሩ የማዕዘን ምት ይመስላል። ምናልባት ራስ ላይ ሊቆጠር የቀረበ ኳስ። አሸናፊ ከፍ ያለ ኳስ፣ ሌላ ደካማ መከላከል። ጌት ጋትኩች አሸናፊ ለጌት ወደ ኋላ በተረከዝ ስንታይ ብሩክ በላቸው ሌላ ድል አለን ካይዋ አለን አመለጠው። አሁንም አብዱል ገኒዩ ከወገን እግር ላይ ነው የወሰደበት። ሌላ ስንታየው መንግስቱ ብሩክ በላቸው መሐመድ ዛጉ ፓንች አድርጎ መልሷል። ወገኔ ገዛኝ ወገኔ ሌላ አደገኛ ኳስ ጊት ጋትኮች የመጨረሻው ተስፋ አራተኛ የማዕዘን ምት ነው። ዳዊት አውላቸው አሰጋይ ጴጥሮስ በቀላሉ መልሶታል። ጨዋታው ተጠናቋል። ሞዋናብስት የጊዜውን ሻምፒዮን